ሆርሙዝ ላይ በርካታ ጥቃቶች መሰንዘራቸውን ቀጠሉ። 3 መርከቦች ጥቃት ደርሶባቸዋል። ኢራን ደግሞ 2 መርከቦችን በቁጥጥር ስር መዋሏን ይፋ አድርጋለች። ዓለምም እንድታውቀው በማረጋገጥ ሂደት ላይ ናት። ይህኛው አካሄድ ደግሞ ፕሬዚዳንት ዶናልድ ትራምፕ ተኩስ አቁሙን ላልተወሰነ ጊዜ ያራዘምኩት ባሉበት አጋጣሚና ቅጽበት የተፈጸመ በመሆኑ እጅጉን የመካከለኛው ምስራቅ ፖለቲካ ተባብሶ ሊቀጥል እንደሚችል ጠቋሚ አድርገዋል። ሆርሙዝ ላይ 3 መርከቦች ጥቃት ተፈጸመባቸው መባሉ በራሱ የአካባቢውን ፖለቲካን ብቻ ሳይሆን የዓለምን የነዳጅ ዋጋ እንደዚሁ ማተራመሱን እንደቀጠለ በግልጽ ተቀምጧል። ኢራን ደግሞ 2 መርከቦችን በቁጥጥር ስር መዋሏን በግልጽ ማስቀመጧ የቴህራንና የዋሽንግተን ጉዳይ እጅጉን አሳሳቢ፣ ለበርካቶች ደግሞ በቀላሉ የማይያዝ ሊሆን እንደሚችል ገሃድ ያደርገዋል። የኢራን አብዮታዊ ዘብ ኃይል IRGC ጥቃት ፈጽመዋል። 3 የጭነት መርከቦች ሆርሙዝ ላይ መመታታቸውን በግልጽ አስቀምጧል። ይህ እጅግ አስቸጋሪ ሁኔታ ሊፈጥር እንደሚችል በግልጽ የተነገረ ነው። በሆርሙዝ ሰርጥ ላይ የተለያዩ እንቅስቃሴዎች መደረጋቸው በቀላሉ የማይታይ ነው ተብሏል። አብዮታዊ ዘቡ IRGC እርምጃ ከወሰደባቸው 3 የጭነት መርከቦች መካከል 2ቱን ይሻለው በሚል ለማረጋገጥ ሞክሯል። ይህ በእርግጥ አስጊ ለአሜሪካ ብቻ ሳይሆን ለዓለምም ሆኖ ተመዝግቧል። ሆርሙዝ ላይ ያለው የመርከቦች እንቅስቃሴ በኢራንና በአሜሪካ ኃይሎች አሁን ዝግ ሆኗል። ማስጠንቀቂያ ውስጥ ባለበት ደግሞ ኢራን መመሪያውን አልተከተሉም ያለቻቸው መርከቦች እርምጃ እየወሰደችባቸው ይገኛል። ይህ በፖለቲካ የሚታይ ሳይሆን በወታደራዊ አቅምና ጡንቻ መለካካት እንደሆነ በግልጽ ተቀምጧል። የብሪታንያ የባህር ኃይል ትራንስፖርት ንግድ ማዕከል ይፋ ያደረገው የሆነው IRGC አጥቂ ጀልባ በሆርሙዝ ሰርጥ አካባቢ ሲጓዝ የነበረ የግሪክ ኩባንያ ንብረት በሆነ ኮንቴነሮችን በጫነ መርከብ ላይ ተኩስ ከፍቶ ከባድ ጉዳት አድርሷል ብለዋል። ይህ በእርግጥም ጉዳዩ በተለየ አቅጣጫ ሊታይ የሚችል እንደሆነ የተነገረ ነው። ሌላ ደግሞ የተለያዩ ምንጮች የተለያዩ ማረጋገጫዎችን አስቀምጠዋል። ንብረትነቱ የአረብ ኤምሬቶች የሆነ የፓናማ ሰንደቅ ዓላማን የሚያውለበልብ መርከብ ላይ ጥቃት ደርሶበታል፣ ተመቷል። በመርከቡና በሰራተኞች ላይ ጉዳት እንዳልደረሰም ተነግሯል። ስለዚህ ጥቃት 1ና 2 እየተባለ የቀጠለ ጉዳይ መሆኑን በግልጽ ገሃድ ያደርገዋል። ጥቃት 3 የባህር ትራንስፖርት ደህንነት ተቋም ያማለት ቫንጋርዲ አንድ ሀሳብ ሰጥቷል። ሌላ የፓናማ ሰንደቅ ዓላማ ያውለበለበ መርከብ ሆርሙዝ ሰርጥ በሚወጣበት ጊዜ ጥቃት ኢላማ ሆኗል። በጥቃቱ መርከቡ የተለያዩ ክፍሎች ላይ ጉዳት እንደደረሰበት በግልጽ ተቀምጧል። IRGC ጥቃት ከፈጸመባቸው 3 መርከቦች 2ቱ ፈቃድ ያላገኙ ናቸው። የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን ሲስተምስ በማጥፋታቸው በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ እንደተወሰዱም ተደርጓል ተብሏል። ለዚህ ደግሞ ፖለቲካዊ ሳይሆን ወታደራዊ መፍትሄን ለመረጡ ኃይላት እጅግ አስፈሪ ጊዜ ለዓለማችን ያመጡባት እንደሆነ በግልጽ ያስቀምጣል የሚል ፖለቲካዊ ትንታኔ የተቀመጠ ነው። በባህረ ሰላጤው አገራት ማለትም በገልፎቹ ከ1990 በኋላ ያጋጠመው አስከፊ ቀውስ ሆኖ ለመመዝገብም ግድ ብሎታል። ትራምፕ የተኩስ አቁሙን በአሜሪካና በኢራን መካከል የሚደረግ ጦርነት ተደርጎ የሚታሰብ ከሆነ የዋህነት ነው የሚባለውም ለዚህ ነው። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁሙን ላልተወሰነ ጊዜ ካረዘሙት በኋላ በሆርሙዝ ሰርጥ የሚንቀሳቀሱ መርከቦች ጥቃት ተፈጸመባቸው የሚለው መረጃ በራሱ በእርግጥ መረጋጋት እንዳይፈጠር የሚያደርግ ነው ተብሏል። የኢራን አማካሪ የፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ምንም ማለት አይደለም፣ ልታውቁት ይገባል፣ እንዲያውም ጊዜ ገዝተው ጫና ሊፈጥሩብን ነው በሚል ስጋታቸውን ማስቀመጣቸው በእርግጥም ፈተናውን የበዛ ያደርገዋል። የኢራን የፓርላማ አፈ ጉባኤ አማካሪው ማለት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ማራዘሚያቸው ምንም እንዳልሆነ ዓለም ልታውቀውና ልትገነዘቡ ይገባል በሚል ሀሳባቸውን ሰጥተዋል። ለድንገተኛ ጥቃት ጊዜ ለመግዛት የሚያስችል የራሳቸው አካሄድ እንጂ ምንም አዲስ ነገር የለውም በሚል ለማጣጣል ሞክረዋል። ፕሬዚዳንት ዶናልድ ትራምፕም በሀገሪቱ ፖለቲካ ላይ መከፋፈልን ለመፍጠር ሆነ ብለው ያደረጉት ነው በሚል እየተተቹ ይገኛል። መሐመድ እንደዚህ አይነት ሀሳቦች ሲነሱ ኢራናውያን አንድ ላይ መቆም አለብን ብለዋል። የፕሬዚዳንት ዶናልድ ትራምፕ ከበባ መቀጠል ከቦምብ ድብደባ የተለየ አይደለም ለማለት ሙከራውን አስቀምጠዋል። ያ ማለት በሆርሙዝ ሰርጥ የሚደረገው እንቅስቃሴ እጅግ አስቸጋሪ መሆኑን ለመገመት አያዳግትም ነው። ወታደራዊ እንቅስቃሴዎች በግራም በቀኝም እጅግ አስፈሪ የሆኑ መምጣታቸው በእርግጥም ዓለማችን አሁን መፍትሄ ታምጣ ወደሚል ድምዳሜ የሚወስድ ሆኗል። በእስራኤልና በኢራን መካከል የነበረው ውጥረት ወደ አሜሪካ ተሸጋግሮ እጅጉን ፈተናውን አፍሪካዊም ጭምር እያደረገው መጥቷል። ለዚህም ነው ፖለቲካዊ መፍትሄ ያስፈልጋል፣ አሁን ጦርነትን ማባባስ እጅግ አስቸጋሪ ነው እየተባለ የሚገኘው። የአሜሪካ የግምጃ ቤት ኃላፊ ቴህራን ተጨማሪ ማዕቀቦች እንዲጠበቅባት ማድረግ ያስፈልጋል፣ ያ ካልሆነ እጅጉን ፈተናው ይበዛብናል ብለዋል። ኃላፊው ስኮት ቤሰንት ናቸው ያሉት። የገንዘብ ሚኒስትሩ ወይም ደግሞ የግምጃ ቤት ሚኒስትሩ ማለት ነው። ኢራን ባህር ደሴት ያላት የነዳጅ ማጠራቀሚያ በቀናት ውስጥ ሙሉ በሙሉ ይሞላል። ዶናልድ ትራምፕ ያላቸውን አቋምና የፖለቲካ ኬዳቸውን የሚተል
የሚያልምና የሚያሳይ ነው ተብሏል። ለዚህኛው አጋጣሚ ደግሞ የተለያዩ የፖለቲካ አውዶችን ግራም ቀኝም መመልከት እንደሚያስፈልግ ይነገራል። የሆርሙዝ ሰርጥ መዘጋት የአሜሪካ ነዳጅ ላይ ያለውን ፍላጎት የጨመረ እንዲሄድ አድርጓል። ያ ማለት አሜሪካ በዚህም በዛም አለች የራሷን ጥቅም ለማስከበር በምትሄድበት ርቀት የሚከፈለው ዋጋ ለሌላው ዓለም እንጂ ለሷ ያን ያህል አይደለም የሚል ድምዳሜ ላይሰጠው ይችላል ነው። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ባሰፈሩት ጽሁፍ የኢራን አመራር እንደ ቴክሳስ፣ ሉዊዚያናና አላስካ ያሉ በነዳጅ ምርታቸው የበለጸጉ ግዛቶቻችን በመቶዎች የሚቆጠሩ መርከቦችን እንዲያስተናግዱ አስገድዷቸዋልና ጠቃሚ ሆነናል ለማለት ሞክረዋል። እንደዚህ አይነቶቹ አካሄድ የበሬ ወለደ ትርክት ሆኖም አልሆኑም ግን የተለያዩ ሰጥ አገባዎች መቀጠላቸውን ግልጽ ያስቀምጣል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተኩስ አቁም መራዘሙን በጎ በሚል ቢወስዱትም ግን ፕሬዚዳንት ዶናልድ ትራምፕ በቴህራን ፖለቲካ ውስጥ መከፋፈል ለመፍጠርና ቴህራንን በድጋሚ ለመምታት እያጤኑ መሆኑን ግምት መውሰድ አስገዳጅ ሆኗል የሚል መረጃም በሌላ በኩል ይወጣል። ዋና ጸሐፊው አንቶኒዮ ጉተሬዝ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁምን ለማራዘም ያሳለፉት ውሳኔ ይደነቃል ብለዋል። በእርግጥ ከትራምፕ ስር ላለመጥፋት የሚደረግ ሀሳብ ካልሆነ በስተቀር ነገ ከነገ ወዲያ ትራምፕ የሚወስዱት እርምጃ ሊኖር እንደሚችል ሳይታለም የተፈታ ነው በሚል ሀሳቦችም እንደዚሁ ይጋራሉ። በቃል አቀባያቸው በኩል ነው ይህን ያሉት። ያ ማለት በስቴፋኒ ጁሪክ አማካኝነት ግጭትን ለማስወገድ እንዲሁም ለዲፕሎማሲ ወሳኝ ስፍራ መፍጠርና በኢራንና በአሜሪካ መካከል መተማመንን ለመገንባት ይህ እርምጃ በጎ ነው የሚል ሀሳባቸውን ለማጋራት ሞክረዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉት ድርድር እስኪጠናቀቅ ድረስ የተኩስ አቁም መራዘሙን ማስታወቃቸው በእርግጥም በበጎ ሊታይላቸው ይችላል ተብሎ መውሰድ እጅግ አስቸጋሪ ቢሆንም ጭንቅ ውስጥ የገባችው ዓለም ግን እንደ በጎ መፍትሄ እየቆጠረችው ይገኛል። በዚህኛው አካሄድ የኢራን ፖለቲከኞችም የራሳቸውን አቋም ሊወስዱ ይችላሉ ተብሎ ይታሰባል። በኢራንና በአሜሪካ መካከል ያለው ውጥረት በቀላሉ የማይቋጭ በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያየ አቅጣጫ ጫና በመፍጠር ችግሩን ሊያወሳስቡበት የሚችሉበት መንገድ ይፈጠራል የሚል ሀሳብ በመውጣት ላይ ይገኛል። የዓለማችን መገናኛ ብዙሃን አሁን ትኩረታቸውና እንደዚሁም ደግሞ አካሄዳቸው ሁሉ ስራ የበዛባቸው እዛው የሆርሙዝ ሰርጥ ጉዳይ እንደሆነ በግልጽ ተቀምጧል። የኢራን መንግስትም ቢሆን ከእስራኤል ጋር ያለውን ግንኙነት አቋርጦ የሚቀጥል ከሆነ በአንዳንድ አጋጣሚዎች ላይ ያለውን የፖለቲካ አውድ ጫና ውስጥ እያስገባ ለራሱም ፈተና ይሆንበታል ተብሏል። ፕሬዚዳንት ዶናልድ ትራምፕ ግን አገሬ አሸናፊ ሆና ትወጣለች ብለው ምናልባት አሜሪካን ተሸናፊ ሊያደርጓት ይሆን ወይ የሚል ጥያቄም በርትቶባቸዋል። በኮንግረሱ ማለትም በላይኛውና በታችኛው ምክር ቤት ጥያቄው የዋዛ አይደለም። ፕሬዚዳንት ዶናልድ ትራምፕ ግን ጉዳዩን ቀለል አድርገው ለመመልከት ይሞክራሉ። እያንዳንዱ ፖለቲከኛ በራሱ መንገድና አካሄድ በግልጽም የራሱን መፍትሄ ይፈልጋል ቢባልም ትራምፕ ግን እናንተ እነማን ናችሁ ወደሚል ድምዳሜ እንዳይገቡ ስጋቱ ከፍ ብሏል። የፕሬዚዳንት ዶናልድ ትራምፕ አቋም ብቻ አይደለም እዚህ ላይ የሚለካው አሜሪካ እንደ ሀገር የኮንግረሱ የሴኔቱና የታችኛው ምክር ቤትም ጭምር መሆኑን መገንዘብ ያስፈልጋል ተብሏል። ይህ አይነቱ የፖለቲካ አለመግባባት ኢራን የበለጸገ ዩራኒየም ክምችት አላት ወይስ የላትም ከሚለውም ጋር አብሮ የሚታይ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን ጦርነቱን ለማቆም በተደረገው ስምምነት ዩራኒየም ክምችቷን ማስረከብ አለባት በሚል ወይም ተስማምታለች ማለታቸው የሚታወስ ነው። የኢራን የበለጸገ ዩራኒየም ክምችት ያለም ትኩረትን ከመሳቡን ባሻገር አሁን 60 በመቶ መድረሱ የተለያዩ ፈተናዎችን ሊያመጣ ይችላል ተብሎ ይታሰባል። የኢራን ምክትል የውጭ ጉዳይ ሚኒስትር ሳይድ ካታብዛዴህ ይህን አባባል ውድቅ እያደረጉት ነው። የበሬ ወለደ ትርክት በሚልም ሀሳብ ሰጥተዋል። ሁለት ወገኖች ለተጨማሪ ሰላም ድርድር እየተዘጋጁ ነበር፣ ግን ደግሞ ፓኪስታን አሊያም ኢስላማባድ እንዳልተሳካላት የሚታወስ ነው። የክምችቱን ጉዳይ ወደፊት እጣ ፈንታ ላይ ለውይይት ቁልፍ ርዕስ እንደሚሆን እርግጠኛ መሆን ይቻላል። ግን ደግሞ አሁን ባለው አጋጣሚ እንዴት ፕሬዚዳንት ዶናልድ ትራምፕ ጉዳዩን አስረግጠው ማየት አልቻሉም የሚለውም በጥያቄ መልክ ይነሳባቸዋል። እሳቸው ግን ለአሜሪካ ታላቅነት የሚወስደው እርምጃ ሁሉ ልክ የሚል አቋም አላቸው። ዩራኒየም የበለጸገ ሲባል ብዙ አይነት አካሄዶች እንዳሉ ይታወቃል። ዩራኒየም በመሬት ውስጥ የሚገኝ በተፈጥሮ የሚገኝና የተፈጥሮ ማዕድን ተደርጎ የሚወሰድ ቢሆንም በተለየ አቅጣጫ ግን ለጥፋት ዓለም የተጠቀመችበት ነው በሚል ሀሳቦች ይጋራሉ። በአብዛኛው ዩ238 እንደዚሁም ደግሞ ዩ235 ከተባሉ ከሁለት አይዞቶፖች የተሰራ እንደሆነ ቢቢሲ ከዚህ ቀደም ማስነበቡ የሚታወስ ነው። ከ99 በመቶ በላይ የሚሆነው የተፈጥሮ ዩራኒየም ዩ238 ነው። በቀላሉ ኃይል መፍጠር የማይችል ቢሆንም ግን ደግሞ እጅግ አስቸጋሪ ሁኔታዎችን በማባበልም ጭምር ወይም ደግሞ ግፊቶችን ከፍ በማድረግ የሚታወቅ ነው። ዩ235 ግን በቀላሉ ሊከፋፈል የሚችል እንደሆነ ይታወቃል። የኒውክሌር ፊዥን በመፍጠር የሚታወቅ ሲሆን ኃይልን የሚለቅ አይሶቶፕ 0.7 በመቶ ብቻ እንደሆነ
ተመዝግቧል። ለዚህኛው አካሄድ ደግሞ ዓለም መፍትሄ ማምጣት አለባት እየተባለ ባለበት ሰዓት ፕሬዚዳንት ዶናልድ ትራምፕ ከኢራን ፖለቲከኞች ጋር ሰጣ ገባቸውን መቀጠላቸው በእርግጥም የኒውክሌር ውጥረቱን ሌላ አቅጣጫ ያሰጠዋል ተብሎ ይታሰባል። ኢራን የኒውክሌር ጦር መሳሪያ እያመረተች እንዳልሆነ ቢታወቅም ፕሬዚዳንት ዶናልድ ትራምፕ ግን ለሳቸው የፖለቲካ ፍላጎት ሲሉ ጫና እየፈጠሩ ነው በሚል ትችቱ የበረታባቸዋል። ትራምፕ ግን አሜሪካ ይህን ጉዳይ በቀላሉ አትመለከተውም፣ ሁኔታዎች ከግራም ከቀኝ መታየት የለባቸውም፣ በአንድ አቅጣጫ አሜሪካ አሸናፊ ሆና መውጣት አለባት የሚለውን ብቻ መውሰዳቸውን ቀጥለዋል። የኒውክሌር ጦር መሳሪያ የነበራት አፍሪካዊ አገር እንደሚታወቀው ደቡብ አፍሪካ ናት። ደቡብ አፍሪካ ግን ስጋት ስለሌለባት አስረክባ ወጣች። እንዲህ አይነት ሁኔታ ባለበት አሁንም ኢራን ተመሳሳይ እርምጃ ይወሰድብኛል በሚል ስጋት እንዳለባት ይታወቃል። በእርግጥ ደቡብ አፍሪካ ስጋት የለባትም ተብሎ ቢታሰብም ኢራን ግን ከፍተኛ የሆነ ስጋት ከራሷ ጎረቤቶቹ ከጎልፎቹ ወይም ደግሞ ከእስራኤል ከፍተኛ ስጋት አለባት። በአሜሪካ ድጋፍ የተጀመረው የኢራን የኒውክሌር ፕሮግራም ወይም መርሃ ግብር አቶም ፎር ፒስ አቶም ለሰላም በሚለው አካሄድ እንደሆነ ይታወቃል። የኢራን የኒውክሌር ፕሮግራም ላለፉት 2 አስርት ዓመታት የቀጠለው የፖለቲካ ትኩሳት ሆኗል። ከዚህ ባሻገርም ከምዕራባውያን ጋር ሆድና ጀርባ እንድትሆን ያደረጋት ጉዳይ ነው። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አይኤኤ በዚህ ጉዳይ ላይ የተለያዩ መረጃዎችን አውጥቷል። ፕሬዚዳንት ዶናልድ ትራምፕ ደግሞ ይሄኛውን አጋጣሚ ኢራን ተጠቅማ የኒውክሌር ጦር መሳሪያ ባለቤት ትሆናለች፣ ከዛም ጠላትነቷ ለአሜሪካ ይሆናል በሚል በተደጋጋሚ ሀሳብ መስጠታቸው የሚዘነጋ አይደለም። የዓለም የፖለቲካ ስርዓትም ሆነ አሁን ያለው አጋጣሚ ከአሜሪካ አንጻር ተቃራኒ የሆነ ከመጣ ፕሬዚዳንት ዶናልድ ትራምፕ የትኛውንም እርምጃ ለመውሰድ እገደዳለሁ በሚል ሀሳባቸውን በተደጋጋሚ ሲገልጹ ይታወቃሉ። ሪፐብሊካኑ አካሄዳቸው በጎ ነገር ማምጣት አይደለም ጥፋት ነው በሚል በራሳቸው ፓርቲ ሰዎች ጭምር በመከሰስ የሚታወቁ ናቸው። በዚህኛው አካሄድ ደግሞ መፍትሄ ለማምጣት የተለያዩ ጥረቶች ተደርገዋል። ፕሬዚዳንት ዶናልድ ትራምፕ ግን እንዳይሳካላቸው ያደረጋቸው ጉዳይ በእርግጥም ከኢራን በኩል ያለው አቋም እንደሆነ ይነገራል። የእስራኤልና የሊባኖስ ጉዳይም ከዚሁ አንጻር አብሮ የሚታይ ነው። ፕሬዚዳንት ዶናልድ ትራምፕ ብቻቸውን መፍትሄ እንደማያመጡም ሳይታለም የተፈታ ነው በሚል መረጃዎች መውጣታቸውን ቀጥለዋል።